ትንቢት ነው የምነግርህ። ትንቢት ነው። አንድን ሰው እግዚአብሔር እስቲ ቅዱሴ ዘፍጥረት ምዕራፍ 12 ላይ ሂድልኝ። ሃሌሉያ ሸባሃዳ ጋባስ ታራ ልጁን አብራምን ሐራንን የወለደው የልጅ ልጁን ሎጥን እንዲሁም የአብራምን ሚስት ምራቱን ሶራን ይዞ ወደ ከነዓን ለመሄድ በከለዳውያን ምድር ከምትገኘው ከኡር አብረው ወጡ። እሺ። ነገር ግን ካራን በደረሱ ጊዜ በዚያ ተቀመጡ። ታራ 205 ዓመት ኖረ፣ በካራን ሞተ። እሺ። አሁን ስሙኝ እንግዲህ የተለመደ ላይፍ ስታይል ነው። የአብርሃም ፋሚሊዎች የሚኖሩበት ነው። አሁን እግዚአብሔር 75 ዓመቱ ላይ መጣና ምዕራፍ 12 ምን አለው? እግዚአብሔር አብርሃምን እንዲህ አለ። ምን አለው? አገርህን ወገንህን የአባትን ቤት ትተህ እኔ ወደማሳይ ምድር ሂድ። እስቲ አገርህን ወገንህን የአባትህን ቤት። አገር ወገን የአባት ቤት የተለመደ የተከረመበት ሁሉም የሚያውቀው እግዚአብሔር አምላኬ ምስክሬ ነው። ዛሬ ዓርብ ብዙ ዘመን ከተቀመጣችሁበት ከለመዳችሁት ቦታ እግዚአብሔር ወደ አሰበላችሁ ትሄዳላችሁ። በደንብ ስሙኝ፣ እጅን ስሙኝ። እኔ ወደ ማሳይህ የሚለውን ስሙልኝ። ወዴት ነው መሄደው? እኔ ወደ ማሳይህ። አንተ አላየኸውም እኮ አንተ እኮ አታውቀውም። እኔ ግን ያየውልህ ካላባሹ ዳሃዳስ ይኸውልህ፣ አትደነግጥም። ያየልህ ውስጥ ትገባል። እኔ ወደ ማሳይ ብዙ ሰው በቀደም ጸሎት ቤት ስናገር ነበር። መንፈሳዊ ሰው ከሆንክ ዝግ መሆን የለብህ። ዝግ ለምሳሌ እኔ ሁል ጊዜ ነግራችኋለሁ። እኔ ቢዝነስ የለኝም፣ እኔ ንግድ የለኝም። አሁን ምንም የምሰራው ቢዝነስ የለም ከአገልግሎት ውጪ። እና ብዙ ሰው ይመክረኛል፣ ትንሽ ቢዝነስ ቢኖር ጥሩ ነው ምናምን ይለኛል። ጥሩ ነው፣ አዎ አይደብረኝም። አላለኝም ግን እስካሁን አላለኝም ማለት መቼም አይኖረኝም ማለት ነው። ነገ ምን እንደሚለኝ አላውቅም። አንድ ነገር እርግጠኛ መሆነው እኔ የእግዚአብሔር አገልጋይ መሆኔ ነው። ዝግ የለኝም። እግዚአብሔር 75 ዓመቱ ላይ መጥቶ ካወራው 75 ዓመት ላይ ና ቀብር እንዳታስብ፣ ና ሞት እንዳታስብ፣ ና ያልገመትከው እድሜ ላይ ትልቅ አጀንዳ ይመጣል። እርግጠኛው ልንገርሽ፣ ያንቺ ምዕራፍ አልተዘጋም። ተታባስ ከዚህ በኋላ የሚባል ነገር የለም። ምዕራፍ አልተዘጋም። ራዳ ካቶሶ ማአል ከባሹዳ ማዳዳ ካዲጋቱ ከማንታ ራዳ ካፋሪያሳ የሆነ መልአክ በበረከት ያስደነግጣል። እግዚአብሔር ይመጣል። ናውጣ ይላል። ናውጣ ሌላ ብቻ ተዘጋጅ። አልነቃነቅም አትበል። ይኸውልህ ተዘጋጅ። ይዞ ሊሄድ ነው። ሌላ አዲስ ታሪክ ሊሰራ። ማን ነው እዚህ ቤት የሆነ ተቀብቶ የሚወጣ ሰው? ሻባ ጋፋናስ ብራዳ ጋፋናስ ካባቶፌ ካባ ፑራታታታባ አናሃዳስ ዝም ብላችሁ እዚህ ቁጭ ብላችሁ ብዙ ዘመን የሰማችሁኝ ዝም ብሎ እንዳይመስልሽ። ለዚህ ነው ለካት ያለሽ። ድንገት የብዙ ሰዎችን በር ስትከፍቺ፣ ድንገት ለብዙ ሰዎች እግዚአብሔርን ቃል ስታስተምሪ
እመነኝ እዚህ ቤተ ክርስቲያን ሰው ከአሜሪካን ሀገር መጥቶ ባይብል ይማራል። እመነኝ ጌታ ብሎኛል። ከተለያየ ሀገር መጥቶ በእናንተ ለመማር ከደገባስ ባህር አቋርጠው የሚመጡ ሰዎች አይቻል። አገር ከዘመዶች ማለት 75 ዓመቱ ነው እኮ በጣም ደስ ብለኝ እኔ ወደማሳይህ የሚለው ደስ ይለኛል። ምን ማለት ነው? በእግዚአብሔር ዓለም የታየልኝ አለ ለካ ና እንሂዳለሁ ናውጣ ጂፒኤስ ውስጥ አገልጋይ ሆነ ራስን አስበው ታውቃለህ? እንደዚህ ነው እግዚአብሔር ሲመራ። የሚቀጥለውንም ዓመት ደግሞ እንዳትደመድመው እንዳትጽፈው ሌላ አለው። ይሄ ነው አትበሉት። ዝግ አይደለም ህይወቴ ላይፌ ዝግ አይደለም ክሎዝ የሆነ ሰፈር የሚያልቅ አይደለም እድሜ መጣ እግዚአብሔር ናውጣ ነው ናው ወዴት እኔ ወደማሳይ ዝም ብለህ ጻፈው። ያየልኝን አየዋለሁ ብለህ ጻፈው። ግን ይኸውልህ ውጣ ሲለው እባርካለሁ ምን አለው? ታላቅ ሕዝብ አደርግሃለሁ። እሺ ደግሞም እባርካለሁ። እሺ ስምህን ገናና አደርገዋለሁ። እሺ ለሌሎች በረከት ትሆናለህ። የሚባርኩን እባርካለሁ፣ የሚረግሙንም እረግማለሁ። እሺ በምድር የሚኖር ሕዝብ በአንተ አማካኝነት ይባረካል። እኔ ማሳይህ ይሄንን ነው ወደ ማሳይህ አይደል? ስትወጣ ይሄን ነው የምታየው። ስምህን አቀናዋለሁ፣ ባርካለሁ፣ በአንተ ብዙዎች ይባረካሉ። ረጅም ዘመን ከኖርክበት እጅን ይዞ ያወጣል። ብዙ ዘመን ከተቀመጥክበት እጅን ይዞ ያወጣል። ሃሌሉያ! አለቀልኝ ባልክበት እድሜ መጥቶ ታሪክ ይሰራል። ቴማካስ ገና የምጠብቀው ክብር አለ። እኔ ገና የምጠብቀው በረከት አለ። እኔ ገና የምጠብቀው ሞገስ አለ። ኢሳይያስ ምዕራፍ 51 ላይ ሄዱልኝ። ከቁጥር 1 ጀምር አንብብልኝ። እናንተ ጽድቅን የምትከታተሉ እግዚአብሔርን የምትፈልጉ ስሙኝ። ተቆርጣችሁ የወጣችሁበትን አለት ተቆፍራችሁ የወጣችሁባትንም ጉድጓድ ተመልከቱ። እሺ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። እሺ በጠራሁት ጊዜ አንድ ራሱ ብቻ ነበር። በቃኝ ይላል ናውጣ ስለው ብቻውን ነበር። ማንም ሻሃዳካስ በጠራሁት ጊዜ የሀብታም ልጅ ነበር አይደለም። በጠራሁት ጊዜ ተማረ ብቻውን ነበር። ብቻችሁን ከእግዚአብሔር ጋር መንገድ የጀመራችሁ ሰዎች ሶዳጋባ እኔ ማንም የለኝም የምትሉ ጌታ ብሎኛል ዛሬ ትወጣላችሁ። አንደኛ እግዚአብሔር መጥቶ ይኸውልህ ውጣ አለውና ህዝብ አደርግሃለሁ ነው ያለው አይደል? ከአገር ከዘመዶች ከወገኖች ተለይተ እኔ ወደማሳይ ስፍራ ነው ያለው። ከዛ በረከቶቹ የአንድ ሰው አለ የሚናገረው አበዛሃለሁ፣ አገናሃለሁ፣ በአንተ አሕዛብ ይባረካል። ብዙ ነው እያወጣ ያለው እግዚአብሔር። አንተ ራስ አገር ስለሆንክ አገር ውስጥ አይቀመጥም ነው የሚለው። ናውጣ
ብቻውን እያለ ጠራሁት። ማንም አልነበረም። ቆይ አንተ ብቻውን ጠራሁት ሲል ብቻውን እኮ ራሱ አሁን ብቻውን ቅዱስን ጠራሁት ደስ ይላል። ጎረምሳ ነው እኮ። ብቻውን ሽማግሌ ጠራ እግዚአብሔር። የ75 ዓመት ሰውዬ አግኝተዋል። ብቻውን የተጠራው ሰውዬ አቢሊቲ እንኳን የሌለው ሰውዬ ናቲንግ ምንም የሌለበትን ሰውዬ እግዚአብሔር ብቻ ነው እንዲህ የሚደፍረው። ባይቱ እግዚአብሔር ብቻ ነው እንዲህ አይነት ድፍረት የሚደፍረው በሰው ህይወት። የተዘጋ የህይወት ምዕራፋችሁን ነው ጌታ ከፍቶ የሚመጣው። አጠገባችሁ ያለውን ከዚህ በኋላ ነው እኔ ሀብታም የምሆነው በለው። ከዚህ በኋላ ነው እኔ የሚያምርብኝ በለው። ከዚህ በኋላ ነው ነገር የሚሰራው በለው። አታላባችሁ ለባራፋሃ ጩሁና የአብርሃም አምላክ በሉሲ። እንዳትረሱት የዛሬውን ቀን ባርኪያችሁ ነው የምትሄዱት። ባርኪያችሁ ነው የምትሄዱት። ትበዛላችሁ፣ ትሰፋላችሁ፣ ትሞሉታላችሁ፣ ይከናወንላችኋል። በእጃችሁ ላይ በረከት ይገባል። ኃይሌ አፌ ላይ ነው። ኃይሌ አፌ ላይ ነው። እግዚአብሔር ይባርካችሁ። እግዚአብሔር ይዋጋላችሁ። እግዚአብሔር ጠላታችሁን ይበትን። አዳዲስ ነገር እጃችሁ ይንካ። ይሁን አለ። ግድ የለሽም ውዴ ንገሪው። ከኔ ጋር ጉዳይ አለው በይው። ትንቢት ነው የምነግርሽ። ከኔ ጋር ጉዳይ አለው በይው። ሰው የሚያወራባችሁን እንዳትሰሙ። ሁኔታው የሚነግራችሁን አትስሙ። ደውለው የሚያወሩላችሁን አትስሙ። ብቻዬን የሚያቀኝ አምላክ አለ። ከማያላ ባራላ ካባሻዳ ሃዳ ባሃሳ ክራዳ ጋፋና እድሜ የሚልህን አትስማው። መልክሽ የሚልሽን አትስሚው። ኪስ የሚልህን አትስማው። ቤተሰብ ያለን አትስማው። ጎረቤት ያለን አትስማው። እግዚአብሔር ብቻሽን ከአንቺ ጋር ታሪክ ይሰራል። ታሪክ ይሰራል። ብቻን ከዚህ በኋላ ታሪክ ይሰራል። መሐላካ እንዲህ የሚል መዝሙር ነበረ። በፊት ጓደኛዬ ነው ፓስተር አማን የዘመረው መዝሙር። ለአንተ አንድ ሌሊት ይበቃሃል፣ ውርደቴን በክብር ለውጠሃል። የዘገየ መስሎኝ ከቃል ለካስ የኔን ነገር ታውቃለህ። ለአንተ አንድ ሌሊት ይበቃሃል፣ ውርደቴን በክብር ለውጠሃል። ያንተ እርዳታ ጌታ በሕይወቴ ከማንም በላይ ነው መድኃኒቴ። ያንተ እርዳታ ጌታ በሕይወቴ ከማንም በላይ ነው መድኃኒቴ። የዘገየ መስሎኝ ከቃሉ ለካስ የኔን ነገር ታውቃለህ። ለአንተ አንድ ሌሊት ይበቃሃል፣ ውርደቴን በክብር ለውጠሃል። ለአንተ አንድ ሰከንድ ይበቃሃል፣ ውርደቴን በክብር ለውጠሃል። አዳራራራራራ አዎ ለካስ የኔን ነገር ታውቃለህ። ለአንተ አንድ ሌሊት ይበቃሃል፣ ውርደቴን በክብር ለውጠሃል። አንተ ያለ ልጅ ሊሞት ነው የተባለውን ሰውዬ ስለ ሕዝብ ያወራል። 75 ዓመቱ ላይ ወይ ሲያሳዝኑ የሚባል ፋሚሊ ላይ መጥቶ ስለ ሕዝብ ያወራል። አብርሃምና ሳራ የሚባልላቸው ሰዎች መጥቶ ሕዝብ ይላቸዋል። ሰው ከንፈር የመጠጠልንን ያሳዝናል የተባለን በቃ እንደዚህ ታሪኩ ሊደመደም ነው የተባለን ሰው መጥቶ ስለ ኔሽን ስለ ሕዝብ እንኳን ሰው እጅ ላይ ያልሆነ የህይወታችን ድርሰት መጻፊያው
እንኳን ሰው እጅ ላይ ያልሆነ እንኳን ሰው እጅ ላይ ያልሆነ ስለኛ ህይወት የሚጻፈው እንኳን የህይወታችን ስክሪፕቶ ሰው እጅ ላይ ያልሆነ ስትግ ዘይንድ ሊሉት ነበር እኮ ዘይንድ ሊዘጉት ነበር። አተካይ ከማስ ታራራስ ሊደመድሙት ነበር እኮ ተዘጋ ሊሉ ነበር። የኔ አምላክ እጅ ላይ ነው። ይጽፋል ገና ይጽፋል። እዚህ ያልቅማ ነው። አንተ ይሄ የአብርሃም ሎሌ ሚስት ፍለጋ ለይስሐቅ የመጣው እዚህ ሰፈር እኮ ነው። የተባለለት ሰፈር፣ የታዘነለት ሰፈር፣ ያለ ልጅ ብን ብሎ ጠፋ ከተባለበት ሰፈር፣ ሳይወልድ ከነሚስቱ ብን ብለው ጠፉ ከዚህ ሀገር፣ ውርደት ሰልችቷቸው ብን ብለው ጠፉ የተባለበት ሰፈር ዜና ይዞ መጣ። ጌታ አብርሃምን አለ እግዚአብሔር ባርኮታል። ወይኔ ሌላ ወሬ ስላንተ ይሰማሉ፣ ሌላ ወሬ ስላንቺ ይሰማል። በምንም ጉዳይ ላይ እንዳትዘጋው፣ እግዚአብሔር አልጨረሰም። ዘመድ ዘጋ፣ ሰው ዘጋ፣ ወዳጅ ዘጋ። who cares ሜርሲዬ አልተዘጋም። እኔም አልዘጋውም። ማን ነው የዘጋው? ያንተ ነው። አብርሃም ናውጣ አልተሳካለትም የተባለበት ሰፈር የስኬት ዜና ይሄዳል። በሎ አው አልተዘጋ። እኔ በህይወት ያለው አንተ አታገለግልም ያሉኝ ሰዎች የሉም። ታውቃለህ? እግዚአብሔር ምስክሬን ሞተዋል። እማገለግለው ጌታ ምስክሬ ነው። የህይወቴን መጽሐፍ የጻፈው እግዚአብሔር ደራሲው እሱ ነው። ተራኪው እኔ ነኝ። ደራሲው እሱ ነው። ተራኪው እኔ ነኝ። የመጨረሻውን ምዕራፉን ሳነበው ደህና ነሽ ብሎኛል። ደህና ነኝ እላለሁ። ደህና ነሽ ብሎኛል። ደህና ነኝ ድገሙ ይጻፈዋል። የህይወቴን መጽሐፍ ደራሲው እሱ ነው። ተራኪው እኔ ነኝ። ደራሲው እሱ ነው። ተራኪው እኔ ነኝ። የመጨረሻውን ምዕራፉን ሳነበው ቀጥይ ብሎኛል። ቀጥይ ብሎኛል። እኔም ቀጥያለሁ። ደህና ነኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ደህና ነኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር። ኢየሱስ ጌታ። አንድ ብቻውን እያለ ጠራሁት። አንደኛ እኔ ይሄንን መጽሐፍ ሁሌ ኢሳይያስ 51 እዩ ብሎናል። ተመልከት፣ ይሄንን ላይፍ ስታይል ተመልከት።
አንድ ብቻውን እያለ ወደ ሳራና ወደ እሱ ተመልከት። ጠራሁት፣ ከዛ አበዛሁት፣ ባረኩት። አንድ ብቻውን ያረጀን ሰውዬ ጠርቶ መባረክ ማብዛት። ጋሼ ከዚህ በኋላ ገና ብዙ በረከት አለ። አላለቀ። አንድ ብቻውን። እኔ ብዙ ጊዜ ስኬቴን ሰዎች ሲያወሩ እግዚአብሔር ረዳህ፣ አንተ እኮ ጥሩ ነው፣ አንደኛ አራዳ መሆን ጠቅሟል ይሉኛል። እንዴት እንደምናደድ! የከተማ ልጅ መሆን ጠቅሟል። እንዴት እንደምናደድ! እንዴት እንደምናደድ! ድሌ ውስጥ እጄን ሲያስገቡብኝ ጭንቅ ነው የሚለኝ። ምህረትና ጸጋውን ትተው አፈር የሚበላው እንደው አራዳ አይደል እንዴ? ጌታ እኮ ነው እዚህ ጋር ድንጋይ ላይ ከመቀመጥ ያነሳኝ። ትቀልዳለህ እንዴ? አሉ እኮ ጓደኞቼ፣ ምንም ታሪኬ በደንብ የሚያጓደኞች አሉ እኮ። እሱ የጻፈው ሆኖ እኮ ነው ያልሞትኩት። እሱ የጻፈው ሆኖ እኮ ነው ትልቅ የሆንኩት። ምንም የለም፣ የኔ የለበትም። በቃ መልእክቴ አልተደመደመም። ያንተ አምላኬ ከዚህ በኋላ ትልቅ ያደርጋል። እቺን የመጨረሻ ልንገራችሁ። ያዕቆብ የዮሴፍን ልጆች ሊባርክ ሲል እንደዚህ አለው፣ እግዚአብሔር ተገለጠልኝ አለው፣ ከዛ ባረከኝ። ሰው ከእግዚአብሔር ጋር ከተገናኘ በኋላ እዛው ሰፈር እድሜው ያልቅ። ሰው ከእግዚአብሔር ጋር ከተገናኘ በኋላ ዝም ብለህ ኤው ሰፈርህን አንዴ ኤው በመንፈስ ኤው አየኸው ትከተለኛለህ። በኢየሱስም ተነሳና ውጣ። ተከተልከኝ። እግዚአብሔር ሕዝብ ያደርጋል። እግዚአብሔር ያበዛሃል። እግዚአብሔር የብዙዎች በረከት ያደርጋል። ከትንሣኤ በኋላ የማይደገም ላይፍ ስታይል አለሽ። ከትንሣኤ በኋላ የማይደገም ህይወት አለ። ይሄ የነብይ ቤት ነው። ተከተለኝ፣ ግድ የለህም። ትልቅ ወደምትሆንበት ሄድክ። ትልቅ ወደምትሆኝበት ሄድሽ። ወደምትፈራበት ሄድክ። አታታታታ ሄድ ወጣ ሻካሎ ሳካቦስ ሻላኮባታ እየተናገርኩብህ ነው። ስምህ ሳይታወቅ ከምትሞትበት ሰፈር ወጣ። ተራ ሆነ ከምትጨርስበት ሰፈር ወጣ። ያላፈራበትን ሰፈር ለቃው ሄድክ። ካልወለድክበት ቦታ ወጣ። ስሙኝ ጄፒኤሶች በደንብ ስሙኝ። ዝም ብያ ለምጨቃጨቃችሁ ሃሌሉያ። ውጣ ከተባልክ ስምህን አገር ሁሉ ሊያውቀው ነው። ውጣ ከተባልክ ልትገን ነው። ውጣ ከተባልክ ልትበለጽግ ነው። የሰማይ አምላክ የሰራብኝ የተጠቀመብኝ አምላክ ከዚህ ቀን በኋላ ያሳለፋችሁት አይደገም። ወጥተሃል። አብርሃምን ያወጣ አምላክ አወጣ። አፓካቶ ሶኮፓራቶፓ አብርሃምን የጎተተ አምላክ ጎተተ። ይሁን አለ።